ሰላም ቤተሰቦች እንዴት ናችሁ? ቡስ ነኝ። ዛሬም እንግዲህ በአዲስ ቪዲዮ ተመልሼ መጥቼላችኋለሁ። እንዴት ቆያችሁ? እንዴት ከረማችሁ? የዛሬው ቪዲዮ ትንሽ ከበድ ስለሚል እንደዚህ ለስለስ አድርጌ ቪዲዮ ነው የጀመርኩት እና ማለት ነው ዛሬ እውነት ለመናገር በጣም እየተሳቀቅኩ ነበር ቪዲዮን ሳይ የነበረው። የምር በጣም በቃ እየተደረገ ያለው ነገር በቃ በጣም ግራ የሚያጋባ አይነት ነገር ነው። ብሩክና ሀይሚም በጣም ያለ ልክ ሲበሳጩ ነበር፣ ሁላ ሲሰዳደቡ ነበር። በቃ እላፊ ቃል ምናምን ነገር ሲነጋገሩ ነበር። ብቻ በጣም ይሆናል ለማየት የሚያሳቅቅ አይነት ቪዲዮ። ከዛን አለፍ ሲል ደግሞ ማለት ነው አንዳንድ ነገሩ ማለት ነው የሆነ የሚመስለው እንዴት መሰላችሁ? የብሩክና የኤፍሬም ፉክክር ነው የሚመስለው። የሀይሚ ፍላጎትና ይሄ እዛ የመኖሪያ ለመኖር ጉዳይ ሳይሆን የኤፍሬምና የብሩክ ፉክክር ነው የሚመስለው ነገርየው። ኤፍሬምም እኔን አትናገሩብኝ ነው አብዛኛውን ሰዓት ሲል የነበረው እንጂ ስለ ሀይሚ አይደለም አብዛኛውን ሰዓት ያወራው። ግን እኔ በዚህ ሁሉ ማለት ነው በጣም ግራ የገባኝ ነገር ሀይሚ በሰላም ከተቀመጠችበት ኤፍሬምን የዛኔ እንግዲህ ለምሳ በተጋበዘበት ብሩክን ቢኖር ደስ ይለኛል ስትል ከነበረበት ኤፍሬም ባመጣው ሀሳብ እንዴት በዚህ ልክ እንደዚህ ልትቀያየር ቻለች? የእሱ ሀሳብ ምን ነበር ነው በቃ የኔ ጥያቄ፣ ትልቁ ጥያቄ። ኤፍሬምም ደግሞ በቃ የምትለውን እሱ የሚለውን ነገር ስለምታምን ይሁን ብቻ በጣም ማቀሳሰሩን ተያይዞታል። በጣም ያቀሳስራል። ሀይሚ ትንሽ ነገር በቃ ስትናደድ ያቺን ዴቷን እየለኮስላት በቃ ነገሩ እንዳይበርድ ነው እያደረገ የነበረው እና ምን መክሯትን ይሁን ብቻ ማን አግኝቷት ይሁን ሀይሚ ብሩክን እስከ መጠራጠር ድረስ ደርሳለች። እንግዲህ የሆነ ሰዓት ላይ ዋስትና የለኝም ከብሩክ ጋር ምናምን ነገር ብኖር ይሆናል ከሱ ጋር ብለያይ የራሱ ወደ ቤተሰቤ ነው መመለስ ሆናል። እዛ አይነት ሀሳብ ነገር ውስጥ እንዴት እንደገባች ነው እኔ በጣም ግራ ይገባኝ። እና ትላንትም እየተመከረች ያለች ይመስለኛል ያልኩት ለዚህ ነው። በቃ ከመሬት ተነስቶ እንዴት ሰው ለምሳ እየጠራ የነበረውን ሰው ምክርና ነገር ሰምቶ በዛችው ቀን ወስኖ ከቤት እንዴት ሊወጣ ይችላል? ይሄ ነው በጣም እኔ ለሁሉም ሰው ጥያቄ የሆነው ብዬ ነው ማስበው። ከዛን ደግሞ ማለት ነው በጣም ደግሞ በቃ ሁሌ የሚያናደኝና ሁሌ የምገረምበት ነገር ሌላኛው ነገርም መሰላችሁ ሀይሚና ብሩክ አንዴም መሀላቸው ላይ ክፍተት ሲፈጠር እንደ ትልቅ ሰው ተወያይተው አያውቁም። በቃ እስከዛሬ ያስተዋልኩት ነገር ልጅነታቸውን ስላልጨረሱ ይሁን ለምን ይሁን አላውቅም፣ ብቻ ግን አንድ ቀን እስቲ በሰላም ምናምን ነገር ችግራቸውን አውርተው የፈቱበትን ጊዜ ንገሩኝ እስቲ። ሁሌ ነጭነጭ ነው፣ ሁሌ ክርክር ነው፣ ሁሌ መሰዳደብ ነው፣ እላፊ ቃል ነው ደግሞ በቃ ሲናደዱ የሚያወሩት እና እነዛ ነገሮች ሁሌ በቃ ጥያቄ የሚፈጥርብኝ ነገር መች ነው እነዚህ ሰዎች እንደዚህ ያለ ክርክር በቃ በሰላም ነገራቸውን ፈተውናል ነገር የሚቀመጡት ያስብለኛል። በዚሁ ከቀጠለማ ትዳር ላይ ታዲያ እንዴት ሊሆኑ ነው? ትዳር ላይ ምን ሊሆኑ ነው? አሁን አግብተው ወደፊት ልጆች ሲወልዱ በተለያየ ብቻ የሚያስወራ ነገር የሚያጋጭ ነገር ሲከሰት ሁሌ ንጭንጭ ሁሌ ክርክር እየሰሙኑ ልጆች ሊያድጉ ያሉት ይሄን ነገር ታሳቢ አድርገዋል። ለምንድን ነው ራሳቸውን ሊለውጡ ለራሳቸውን ሁለቱም ለብሩክ ብቻ አይደለም ለሀይሚም ብቻ አይደለም እየተናገርኩ ያለሁት ለምን ሁለቱም ራሳቸውን ሊቀይሩ አይሞክሩም? እና በቃ ትልቁ ማለት የምፈልገው ነገር በዛሬው ቪዲዮ ይሄ ነው። እና ብቻ ለማንኛውም ብዙ ነገሮች ተከስተዋል። እነሱ ነገሮች አንድ ላይ የምናየው ይሆናል። ከዛ በፊት ግን እኔ ለማታውቁኝ ሰዎች ብሱ ባላለው ይሄ ደግሞ እንደ ተመልካች ቻናል ነው። ሰብስክራይብ በማድረግ እንደ ተመልካች ያላችሁን አስተያየቶቻችሁን ከኔ ጋር አንድ ላይ ሼር መደራረግ እንችላለን። ሰብስክራይብ አድርጉ ላለው በድጋሚ እንዲሁም ደግሞ ቪዲዮን እየጀመራችሁ ላይክ እያደረጋችሁ ብትጀምሩ ስለሚያግዘኝ ላይክ ያደረጋችሁ ጀምሩ። በቀጥታ ወደ ቪዲዮ እንግባ። ዛሬ ደግሞ በዋናነት የመጣንበት ዓላማ ትናንት እንደዚህ አይነት ነገሮች ይፈጠራሉ ብዬ አልነበረም እሱን ለማግኘት የሄድኩት። እውነት ለመናገር ናፍቆኝ ነበር። ብዙ ነገሮችን ያስተካክላል ብዬ ነበረ ግን አላስተካከለም። አግሬሲቭነት ይታይበታል። በጣም በቃ እኔ እንጃ የማይሆን አይነት ባህሪ ነው እያሳያል። እሺ እኔ ሀይሚ አንድ ጥያቄ ልጠይቅሽ። አሁን ለምሳሌ ወንድ ነው እንግዲህ ይሄ ልጅ ወንድ ነው ነገር ከቤት በማያውቀው ምክንያት ባላሰበው ሰዓት ምናምን ከቤት ሚስቱ ምናምን ነገር ሰው ይዞ ድንገት በሄድበት አይናደድ ነው የምትሉት? አይበሳጭ ነው የምትሉት? እኔ እንዲሁም ብሩክ አለመንቀሉ ራሱ ደግሞ ሌላኛው ጥያቄ የሀይሚ ምናምን ነገር ቤተሰብ ኤፍሬም ብቻ ነው እንዴ? ኤፍሬም ብቻ ነው በቃ ነገሮችን ፈላጭ ቆራጮ ነው እዛም እዚህ ምናምን ነገር የሚገባው? እስቲ ንገሩኝ። እቺንም ነገር ነግሮኝ ምናምን ነገር ይለፍ። ሌሎች ውስጥ ታዲያ ግድ አይሰጣቸውም? የሀይሚ ወንድም እህቶች እና ብርሽም ቢሆኑ ጋሼ ምናምን ነገር ቢሆን ለምን ታዲያ አልተካተቱም እዚህ ነገር ላይ? መቼስ ትንሽ ነገር ነው አይደለም እየተፈጠረ ያለው። ሀይሚን ኦልሞስት እያለያዩቸው ነው ከብሩክ ጋር ማለት ነው። እና ኤፍሬም ብቻ ታዲያ ጥያቄ ሊሆንባችሁ ይገባል ቤተሰብ በነገራችን ላይ። እና ለምን ኤፍሬም ብቻ ሆነ? ለምን ኤፍሬም? ሌላ የቤተሰብ አካል የለም? ያ ሁሉ ነገር ሲጮህና ነገር ለዛ ነው ስሜታዊ የሆንኩትኝ። ምክንያቱም እዚህ ጋር ቤተሰብ ነው። ቤተሰብ መከበር አለበት። እንደመጣልን ማውራት የለብንም። ምን ያክል እኔ የእሱን ቤተሰቦች ሪስፔክት እንደማደርግ ያውቃል። እንኳን አይደለም እንደዚህ በዚህ ልክ ልናገር ይቀርና አው ግን ማለት ነው ልክ እንደዛው ደግሞ ያንቺን ቤተሰቦች ብሩክን ሪስፔክት ማድረግ አለባቸው ብዬ አስባለሁ። ደግሞ እርግጠኛ ነኝ የብሩክ ቤተሰቦችም ማለት ነው ሀይሚን ይሆናል ልክ አሁን ኤፍሬም ባደረገው ልክ ከፍ ዝቅ አርቀውና ነገር እንደማያወሩት እርግጠኛ ሆኜ የምናገረው ማለት ነው። እና አሁን ቤተሰብ ምናምን ነገር ሀይሚ ላልሽው በአንቺን በኩል ያሉ ቤተሰቦች ብሩክን ሪስፔክት ማድረግ አለባቸው ብዬ አምናለሁ።
ዞሮ ዞሮ መግቢያ ምንድነው ቤተሰብ ነው አይደለ? ዞሮ ዞሮ የትም አይደለም የምትገቡት ቤተሰብ ጋር ነውና ነገ ከነገ ወዲያ እኔ ከዚህ ከብሩኬ ጋር ምንም አይነት ዋስትና የለኝም። የሆነ ነገር ቢገጥመኝ መጨረሻዬ ቤተሰብ ጋር ነው። ስለዚህ ይሄ ከረፈደ ነው የገባሽ። አሁን እሺ ልክ ነው በቃ ቶታሊ የተናገረችው ምናምን ነገር ልክ ነው። ግን አንዳንዴ እንዴት ነው የፈሩት ይደርሳል ነው የሚባለው። ብቻ እንደዛ አይነት ነገር ሊከሰት ይችላል እና ካሁኑ ገና ከብሩክ ጋር አንድ ብለሽ ምናምን ነገር በትዳር መኖር ሰዓት ጀምሪ ቤተሰቤ ምናምን ነገር ማለት ከጀመርሽ እርግጠኛ ነኝ የፈራሽው ሊደርስብሽ እንደሚችል እነዚህን ፍርሃቶች ሀይሚ ብታስወግድ ይሻላል ብዬ አስባለሁ። ምክንያቱም በቃ ካሁኑ በቃ ከዛሬ ነገ ይሄ ልጅ እንትን ካለኝ ቤተሰብ እያለች ቤተሰብን እንደ ሁለተኛ አማራጭ ካሁኑ ማሰብ ከጀመረች እርግጠኛ ነኝ አይቀጥሉም። በቃ አለ አንተ የፈለገ ነገር መሆን ትችላለህ፣ እኔ ቤተሰቤ ጋር ሄዳለሁ ምናምን ነገር የሚል ነገር ሊከሰት ስለሚችል ማለት ነው። እና አሁን እዚች ጋር ለዛም ጭምር ነው ቤተሰብ ከአሁኑ ጣልቃ መግባት የለበትም እያልኩ ያለሁት። ማናችሁም ሁለታችሁም ጣልቃ ማስገባት የለባችሁ። እነሱ ራሱ መጥተው ጣልቃ ሊገቡ ቢሞክሩ በእናንተ ሊፈታ የሚችለውን ነገር እናንተ ፍቱት እንጂ እነሱን አታስገባችሁ ስለ የነበረው ለዚህ ነው። አይ የምትሉ ከሆነ ግን ከዚህ በላይ በማያገባችሁ እየገባችሁ ባትፈተፍቱ ደስ ይለኛል። እንኳን ኤፍሬም ይቅርና እናንተ እንኳን ያገባናል እያላችሁ በማያገባችሁ የሰውን ሰው እየተሳደባችሁ ነውና የቅርብ ወዳጅነን የምትሉ ሰዎች ደግሞ አርፋ ይሄ ነገር ለእኛ ነው መሰለኝ መልእክቱ ለእኛ ነው ሀይሚ እየተናገረች ያለችው። ችግር የለውም እኮ የኛ ንግግር ምናምን ነገር ማተር እንደማያደርግ ስለምናውቅ እኛ አስተያየት ብቻ ነው እንጂ እየሰጠን ያለ ነው ወይ እየፈረድን ወይ ደግሞ እንትን እያለን አይደለም። አንድ መገንዘብ አለብሽ ብዬ የማስበው ነገር ማለት ነው። እና መልእክቱ ለእኛ ነው። ኮመንት ላይ ለምትጽፉም እዚህ ቪዲዮና ነገር ለምንሰራም ለእኛ ለሁላችንም ነው። እና እንጃ እኔ በምን አይነት መንገድ እንደተረዳችሁ አላውቅም። ሀይሚ እኛ ጀስት እያለን ያለ ነው ከውጭ። ይሄ ደግሞ ቻናሉ እንደምታውቁት እንደ ተመልካች ነው። ስንመለከት የእናንተን ቪዲዮና ነገር ስንመለከት ልክ ያልመሰለንን ነገር እንደ አስተያየት እንሰጣለን እንጂ ይሆናል ጣልቃ ገብተን ይሆናል ለማባላት ምናምን ነገር እዚህ ቻናል ላይ እንደዛ ሀሳብ ያለው ሰው እንደሌለ ተስፋ አደርጋለሁ። በተለይ እኔ ቻናል ላይ እና እንደዛ ነው ሀሳባችን። ክሊር ላድርግ ብዬ ነው። ለምንድነው በር ላይ የምጠብቀኝ? እዚሁ ሌላ ችግር አለ። ለምንድነው የምትገባው? ብሩክ ያላ ከሚጣሉ እዚሁ ራፍ ጸብ ከሆነ ሌላ ቦታ እዚህ ጋር እሺ። እኔ ብሩክ እውነት ለመናገር ጓደኝነትህም ምናምን ነገር አደንቅልሃለሁ። በቃ ግን ያንተ እጅ እዚች ነገር ላይ እንዳለ እንድታውቅ እፈልጋለሁ። ያንተ እጅ እዚች ነገር ላይ በቀጥታም ሆነ በተዘዋዋሪ አለበት። መቼም እንግዲህ አብሳላትን ደግሞ ሌሎችንም ሰዎች አምጥተህ ባይሆን ኖሮ ይሆናል እነዚህ ነገሮች እዚህ ደረጃ ላይ አይደርሱም ነበር። እና ችግር የለውም እሺ። እነሱ ነገሮች አሁን ፍፄ ምናምን ነገር ጥፋተኛ ከማድረግ እንተውና ግን ባለማስገባቱ ነው ይቅር አላለኝም። ሊከበሩና ይገባል ወንድሟ ነው። ግን እሱ በሰላም እስካልመጣ ድረስ እነሱም በሰላም ሊሄዱበት ይችላሉ የሚል እምነት የለኝም። ምክንያቱም መልአክ አይደሉም፣ የሚሳሳትሉ ስሜት አላቸው። ስሜታቸው ደግሞ ሊቆጣ ይችላል የሆነ ሳለ እና ኤፍሬም አክብሮ ቢመጣ እነሱም እንደሚያከብሩት እርግጠኛ ነኝ። ግን እንግዲህ ባላወቀበት ሰዓት ከቤቱ እንደ መውሰድ ያለ ንቀትም የለም። ደግሞ ለእህቱ የፈለገውን ነገር መታገል መብቱ ነው። እሺ ልክ ነው። እኔ ደግሞ የፈለግኩትን መናገር መብቴ ነው። እንደዛ ካሰብሽ አንተ ማስወለድ ማስረግዝ ሲከብድህ ወንድሜን እንዲያስረግዘኝ ፈለግ እንደዚህ አይነት መልእክት የምታስተላልፈው ምን ለማለት እየፈለግህ ነው? አይባልም፣ እውነት አይባልም፣ እንዲህ አይባልም። ወንድ ልጅ በዚህ ላይ ወንድ ልጅ ስለሆነ ምናምን ነገር ብቻ አይደለም። ይሄ ዛሬ ስሜታዊ ስለሆንሽ የምታወጫቸው ቃላቶች ነገ ብሩክ ላይ የሆነ ጠባሳ ፈጥሮ ድጋሚ አንቺን ሊወጋሽ እንደሚችል እርግጠኛ ነኝ። ብሩክን ማስወለድ ስለማትችል ማለት አሁን እሱ አቅቶት ነው እውነት ለመናገር አሁን ለምሳሌ በዚህ ዘመን ሴቶች የሆነ ነገር የተደረጉ በሚደፈሩበት ምናምን ነገር ጊዜ ወይስ መውለድ ከፈለግሽ የሆነ ነገር ለምን ቀጥታ አትነግሪውም? በስድብ መልኩ ምናምን ነገር ከመሆን ይልቅ ለምን አትነግሪውም? መውለድ ከፈለግሽ ከአንተ መውለድ እፈልጋለሁ። ስለዚህ አጭሩ መንገድ መጋባትና መውለድ ነው። አለቀ በቃ። እንደ ጌታ ፍቃድና ነገር ሲሆን ልጁም ይመጣል። ግን ይሄ አለ ክብሩ የሚነካ ነገር ከሞራል ያለፈ ነገር በቃ አለ በጣም ሊጎዳ የሚችል አይነት ንግግር እዚች ጋር ባትነጋገሩ ቆንጆ ነው። እቺም ቀን ስለምታልፍ ማለት ነው። እቺ ቀን አልፋ ግን ብሩክ እቺ ነገር እያስታወሰ እንትን ሲል ይቆጨሻል። የዛኔ ብዬ አስባለሁ። እርግጠኛ ነኝ ይቆጨሻል። ምን አሉሽ? ወንድምሽ ልክ ነው ያደረገው። መለያየታችን እንድንለያይ ስፋት አበዛ ራስ ወዳድነት ነው። እሺ ወንድማቸው እንደዚህ አይነት ጥፋት እያጠፋ እኔን እዚህ ህይወት ውስጥ ኑሪ ማለት ራስ ወዳድነት ነው። እሺ ተናገሩኝ። ለወንድማቸው ከማሰብ አንጻር እኔ እዚህ ጋር እንትን አይደለም፣ አሻንጉሊት አይደለሁም። እሺ አሻንጉሊት አይደለሁም። እውነት ሀይሚ ማለት ነው አንዳንድ የሚሰመርባቸውን አይነት ንግግሮች ነው እየተናገረች ያለችው። ቀደም ብሩክን ምን እንዳለች ነገር ሰምታችኋል። አሁን ደግሞ እንግዲህ ወደ ቤተሰብ ነገሩ እየሄደ ነው። እንጃ ብሩክ አሁን ለምሳሌ ከኤፍሬም ውጭ የተናገረው የሀይሚ ቤተሰብ አለ ብዬ አላስብም። ነገሩ ሲጀመር የቤተሰብ ጥል እንዲሆን
አልፈልግም እኔ ሲጀመር ከውጭ እንደሚያይ ሰው ማለት ነው መሆንም ጭምር የለበትም። ግን ሀይሚ አሁን የእሱን ቤተሰቦች ሄዳ ስትናገር እንጃ እኔ እስከዛሬ ድረስ ያደረጉት ነገር መጥፎ ነው እያለች ነው እንግዲህ ማለት ያጎረሰን እጅ እንደመንከስ ነው ብዬ ነው ማስበው። አንድ ላይ እንዲሆኑ ከመፈለግ አንጻር እንጂ ይሆናላ እነሱ በቃ አንድ ላይ ሁኚ በቃ ታገሺው ምናምን ነገር ሲሉ የነበረው ለአንቺ ክፉ በማሰብ ነው ብዬ አላስብም። እንደዛ እንዴት ጭንቅላትሽ እንዳሰበ አላቅም። ሀይሚ አሁን ለምሳሌ የብሩክ እናት አለች የብሩክ ወንድሞች ምናምን ነገር አሉ እና እነሱ አሁን ባሉበት ቁጭ ብሎ ምን ሊያስቡ እንደሚችሉ እንግዲህ መገመት አያቅታችሁ። ቤት ቁጭ ብሎ ሊያስቡ የሚችሉት ምን መሰላችሁ? ወይ እነዚህን ሰዎች ባላስታረኳቸው ያስታረኩት የዛኔ እንዲታረቁ ምናምን ነገር ለማድረግ የሞከርኩት ከክፋት እንደሚወሰድብኝ አላወቅኩም ነበር ብለው የጥፋተኝነት ስሜት ነው ሊሰማቸው የሚችለው እና ነገሩን ሀይሚም የቤተሰብ ጥል አታርጊው፣ ብሩክም ደግሞ የቤተሰብ ጥል አታርገው። በእርግጥ ብሩክ ኤፍሬምን ብቻ ነው ለየቶ የተናገረው ወይ ጋሽዬን ወይ ደግሞ ሌላ ሰው ምናምን ነገር አላካተተም። ቁሳቁስ አልፈልግም፣ ይቅርታ አድርግልኝ። ልብሴን ብቻ ይዤ መውጣት ነው የምፈልገው። ከዚህ በላይ ግን መስመር እንዳታልፍ። እኔ እያስገደድኩሽ አይደለም፣ ታግሼ ጸጥ እያልኩሽ በቃ እኔ ሁኚ በጸባይ ለማውራት እየሞከርኩ ነው። ውስጥ እየከተልሽኝ ነው። ይሄ ከማስገደድ እያስገደድኩሽም ምኑን ነው በጣም በጸባይ ምናምን ነገር አንተም አላወራህም። እውነት ለመናገር ሀይሚም አላወራችም። እውነት ለመናገር በጸባይ ማውራት እንደዚህ ከሆነማ እንዴ በጸባይ የሚያወሩትስ ምን ሊባሉ ነው? አሁን በጸባይ ማውራት እንደዚህ ከሆነ በጸባይ ማውራት የሚያወሩ ሰዎች ምን ሊባሉ ነው? ስማ አንተ እሺ አንዴ ስሚ። ምንም አንዴ ምናምን አይደለማ። ስሚ ስታወሪኝ እኔ እንድታስቆመኝ አልፈልግም። አይደለም እንድታስቆመኝ አልፈልግም። እንደመጣለህ እያወራህ ተከበር አልሽኝ አይደል? የቱ ጋር ነው ያከበራችሁኝ? የቱ እንደውም በጣም ታግሼሻለሁ እኮ አይሜን። ምንም አልታገስከኝም። ምንም በማላውቀው በማይመለከት እንደ አምባገነን ነው እሺ እየሆንክ ያለኸው። እንደ አምባገነን ነው እየሆንክ ያለኸው። ገባህ አይደለም? አምባገነን ከተባለማ ከኤፍሬም በላይ አምባገነን አለ እንዴ? ኤፍሬም እኮ የዛኔ አልፈልግም ያልሽው እኮ ነው ይዞሽ ምናምን ነገር ሄደው እና ከሄዳችሁ ምናምን ነገር በኋላ ማይሆኑ ምክሮችን እንደተቀጠቀሽ ግልጽ ነው። እና አምባገነን ማን ነው እንጃ እዚሽ ጋር ግራ ገባኝ። ብሩክን አምባገነን ከተባለማ እኔ በፊት የሚታወቁ አምባገነን አባቶች ምን ሊባሉ ነው? እነሱ እኮ በቃ ቀጥታ ማለት ነው ግዞት ምናምን ነገር በሉት የበፊቱ እንትን እና እንጃ እኔ ብሩክ በጣም ተጭኗት ወይ ደግሞ በቃ አለ የእሱን ፍላጎት ብቻ ሲያራምድ ምናምን ነገር አላየውም እስከዛሬ ድረስ። ሁለቱም እኩል ነው እየሄዱ የነበረው ማለት እኩል ነው የሚሄዱት ስላችሁ፣ ሲደሰቱም እኩል ነው የሚደሰቱት፣ ሲጣሉም ደግሞ እኩል ነው የሚጣሉት። ይሆናል እንደ ወንድ እንደ ሴት የሚባል ነገር ራሱ የለም። እና የቱ ጋር አምባገነንነት እንደመጣ አላውቅም። ይሄ ነበርኩ ወንድሜ ስለመጣ ነው እንደዚህ እየሆንክ ያለኸው። እኔ ምን ሆንኩኝ? እንደዚህ እየሆንክ ያለኸው በእኛ መሀል መግባት የለበትም እሱ ነው ያልኩሽ። ምን ቤት ድረስ ስለመጣ ነው? ቤት ድረስ ስለመጣ ነው? አልገባኝም። በእኛ ህይወት መግባት የሌለበት እሱ ቤት ድረስ ስለመጣ ነው? የአንተ ወንድሞች እዛ ሩቅ ሆነው እንደፈለጉ ሲናገሩ ለእኔ ሳያስቡ እዚህ ህይወት ምንም ፉክክር አይደለም። በድጋሚ አሁን ነገርየው ወደ ብሩክ ቤተሰቦች ሄደ ነው። አሁን እኮ ችግሩ የተፈጠረው ከብሩክ ቤተሰቦች ጋር አይደለም ሀይሚ ከብሩክ ጋር ነው አይደል? በቃ ብሩክ አሁን ለምሳሌ ያደረጋቸው ነገሮችን እንደ ጥፋት ቆጥረናቸው ይታለፉና ማለት ነው ማለት ይቆጠሩና እሱ ላጠፋው ነገር ቤተሰቡን ለምንድን ነው የምትናገሪው እንዴ? እናስታርቅ ባሉ ወይ ደግሞ ይሆናላ እንደ አትለያዩነ ነገር ባሉ ድጋሚ ቤተሰቦቹን እየተናገርሽ ነው። እና እውነት ለመናገር አግባብ ነው ብዬ አላስብም። ነገ ብትጋቡ የምትቀላቀዩ ቤተሰብ ነው። ነገ እዛ ጋር ይህ አለ እንደ አማሽ ሊከበር ያለ እንደ አማሽ በቃ ሊፈራ ያለ አይነት ቤተሰብ ነው በሱ በሃይሚን በኩል ያሉ ሰዎች ማለት ነው። የብሩክን ብቻ አይደለም ለማለት የፈለግኩት። እና ጥንቃቄ አድርጉ። ቤተሰብ ጋር ምናምን ነገር ክርክራችሁን አትውሰዱት። ምንም እኮ አላደረጉ። እውነት ለመናገር የሃይሚን ቤተሰቦች ከኤፍሬም ውጭ አንድ ያደረጉት ነገር የለም። ጋሽም ሃይሚን ነበር ሲቆጣ የነበረው። የብሩክን ቤተሰቦች የብሩክን ማዘር ወንድምየው ምናምን ነገር ብሩክን ነው ሲቆጣ የነበሩት እንጂ ማንም የማንንም ሳይድ አልያዘም። እናንተ ናችሁ እዚች ጋር እንትን እያላችሁ ያላችሁት በቃ የአንቺ ቤተሰብ የአንተ ቤተሰብ ምናምን ነገር እየተባባላችሁ ያላችሁት እና ሳይታወቅ ትንሿ ነገር እየገነነች እየሰፋች ነው። በዚህ አይነት ሁኔታ አንድ ላይ የሚቀጥሉ አይመስለኝም። የእነሱ ፍቅር አንድ ላይ የሚቀጥሉ ነገር አይመስለኝም። በዚህ ልክ ደግሞ አፍሽን ከከፈትሽ አስቀይምሻለሁ። እንደዛ ከሆነ ደግሞ እኔ የመውጣት መብት አለኝ። ውጪ ያልኩሽ እኮ ምንድነው? አትሂጂ አለና ሃይሚዬ አትሂጂ ነው የፈለግሽው ነው? ለምን አታገኝ ነው ወይ? ለምን ይሻለው? እኔ ብሩክ እውነት ለመናገር ብትለምናትም ኖርማል ነው። በቃ ሁሌ ሁለቱም ግለው አይሆንም።
ሁሌ ሁለታችሁ ምናምን ነገር ገላችሁ አይሆንም። ቢያንስ ማለት ነው መስከን እሷ ከቻለች እሷ ብትሰክን፣ አንተ መስከን ከቻልክ ምናምን ነገር አንተ ብትሰክንና ነገር እየሆን አንድ ሰው በቃ አለ እንዴት ነው እኔ ካልተከራከርኩ በስተቀር ሌላ ሰው መጥቶ ሊከራከረኝ ይችላል። ግን ያ ሰው ለክርክር መጥቶ እኔም በቃ ለክርክር ነገር ብጠብቀው አያቆምም ክርክራችን እና በቃ መከራከር በቃ መጣላት ነው የሚሆነው። ግን አንድ ሰው ሊከራከረኝ መጥቶ ዝም ካልኩ በቃ ይሄ ሰው አይከራከረኝም ምናምን ነገር ሊል የፈለገውን ነገር ልስማ ብሎ ወደደም ጠላ ምናምን ነገር ያ ሰው ይሰማኛል። ግን ልክ እንደዛው ነው አሁን ሃይሚና ብሩክ መሆን አለባቸው ብዬ ማሰብ። ቢያንስ ብሩክ እዚች ጋር አሁን በቃ ቀዝቀዝ ብሎ ቢጠብቃት እርግጠኛ ነኝ ሃይሚ እንደዚህ አትንጫጫም። ወይ ደግሞ ሃይሚም ቀዝቀዝ ብላ ትላንት ብታናግረው ይሄ ሁሉ ነገር አይፈጠርም። እና እውነት ለመናገር ብትለምናትም ኖርማል ነው፣ ለራስ ጥቅም ነው ይሆናል። በፈለግሽበት ሰዓት ሂጂ ምናምን ምትላት አይነት ሴት አይደለችም። ማንም ሰው የራሱ ሚላትን ሚስት እንደዛ ማለት አለበት ብዬ አላስብም። እንደዛ አለ ማለት በፈለገችበት ሰዓት እንድትሄድ ከፈቀደላት እንደማይወዳት ነው የሚያሳየው። ቢወዳት ኖሮ ይለማመጣታል። አለቀኩ በቃ ፍቅር እንደዛ ነው። በቃ ይሆናል አሳልፈ ምናምን ነገር አለመስጠትም ጭምር ነው ፍቅር። እና ይሄ የራስን የበላይነት ማክበር ብቻ አይደለም። እና ይህን ብሩክ እንድትገነዘብልኝ እፈልጋለሁ። ብቻ ለማንኛውም የዛሬው ቪዲዮ ይህን ይመስል ነበር። እኔም ትንሽ ቶኔ ከፍ ብሎ ሳውራ እንደነበር ተገንዝባቸዋል ብዬ አስባለሁ። ወር ኖቲስ አድርጋችሁታል ብዬ አስባለሁ። ግን እንግዲህ ሁኔታቸው በጣም ስለሚያበሳጭ ነው። በእርግጥ ልጅነትም ጭምር ነው፣ ግን ምንም ማድረግ አይቻልም። እንግዲህ አስተያየት እየሰጠ ምናምን ነገር የሚታረሙ ከሆነ ይታረማሉ ብለን ነው። ብቻ ለማንኛውም የኔ አስተያየት ይህን ይመስል ነበር። የእናንተ አስተያየት እንዴት እንደሆነ ኮመንት ላይ ጻፉ። የኔ አስተያየቶች ከተመቻችሁ ደግሞ ላይክ እያደረጋችሁ ንገሩኝ። ማሻሻል አለብህ ብላችሁ የምታስቡትንም ነገር ንገሩኝ። በነፃነት እቀበላለሁ። በቀጣይ ቪዲዮ እንገናኛለን። ወዳቻለሁ። ይመቻችሁ።